ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን በአውሮፓ እግር ኳስ የተሰሙ እጅግ ትኩስና አስገራሚ መረጃዎችን ይዘንላችሁ ቀርበናል። በዛሬው ቪዲዮአችን እንግዲህ ፒኤስጂ ለባርኮላ የጠየቀው አስደንጋጭ ዋጋና የሊቨርፑል ክብረ ወሰን ሰባሪ የዝውውር ጥያቄ ሊቀርብ ስለመሆኑ መረጃ እየወጣ ይገኛል። አርሰናል ቪኒሲየስ ጁኒየርን ለማስፈረም ያሰበው ሀሳብ ምን ላይ ደረሰ? አዲስ መረጃ ወጥቷል። አዲስ ብቻ ሳይሆን አንገብጋቢ መረጃ ነው። እሱንም ይዘን ቀርበናል። ቡርኖ ጉማሬሽ ወደ ኤሚሬትስ ያመራ ይሆንን? በዝርዝር እንመለከተዋለን። ማንቸስተር ዩናይትድ ጆሹዋ ዘርጊዜን ለመሸጥ መዘጋጀቱና አዲሶቹ የቡድን የዝውውር ኢላማዎችን እንመለከታለን። የቼልሲ አስገራሚ ቅድመ ውድድር ጨዋታ እንዲሁም የዚነዲን ዚዳን አዲስ ሹመትን የምንመለከት ይሆናል። እነዚህንና ሌሎች ወሳኝ መረጃዎችን በሰፊው እንተነትናለን። በቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ቪዲዮ ላይ ካርጋችሁ ቻናሉንም ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። የመጀመሪያውና ትልቁ ዜናችን ወደ ፈረንሳይና እንግሊዝ ይወስደናል። ፒኤስጂ በሊቨርፑል አጥብቆ እየተፈለገ ለሚገኘው ፈረንሳዊ አጥቂ ባርኮላ መሸጫ ዋጋውን አሳውቋል። ዋጋው ስንት ነው? 170 ሚሊዮን ዩሮ። አዎ ሰምታችሁኛል፣ 170 ሚሊዮን ዩሮ። እንግዲህ በዚህ የዝውውር መስኮት በተለይ በዚህ የዝውውር መስኮት ለተጫዋቾች የሚጠራው ዋጋ እጅግ በጣም ሰቅጣጭ እንደሆነ እየተመለከት እንገኛለን። የ23 ዓመቱ ወጣት ተጫዋች በፒኤስጂ ያለው ኮንትራት በ2028 የሚያበቃ ቢሆንም ውሉን የማራዘም ምንም አይነት ፍላጎት እንደሌለው አሳውቋል። ታዲያ ፒኤስጂ ይህን ያህል የተጋነነ ዋጋ ለምን ጠየቀ የሚልበት ምክንያት ካላችሁ ቼልሲ ለሞርጋን ሮጀርስ እና ማንቸስተር ሲቲ ለኤሊዮት አንደርሰን የከፈሉት ከፍተኛ ገንዘብ ገበያውን እያናጋው እንዳለ ማሳያ ናቸው። እንደገና ደግሞ ተጫዋቹ ወጣትና ለፈረንሳይ ብሔራዊ ቡድን ቋሚ በመሆኑም አንደኛው ሌላ የሰጡት ምክንያት ነው። እንደገና ደግሞ በሻምፒዮንስ ሊግ እያሳየ የነበረውንም ድንቅ ብቃት ማስመስከር ስለሚችልም ነው ብለው ተናግሯል። ነገር ግን ሊቨርፑሎች ዝም አላሉም። መረጃዎች እንደሚያሳዩት ሊቨርፑል የክለቡን የዝውውር ሪካርድ የሚሰብር ጥያቄ ለማቅረብ ተዘጋጅተዋል። 110 ሚሊዮን ዩሮ የቋሚ ክፍያ እንዲሁም ደግሞ 40 ሚሊዮን ዩሮ ቦነስ ተጨማሪ ክፍያ በፕሪሚየር ሊግ እና በሻምፒዮንስ ሊግ ስኬት ላይ የተመሰረተ በአጠቃላይ ደግሞ 150 ሚሊዮን ዩሮ እንደሚያቀርቡ መረጃዎች ተወጥቷል። እንዲሁም አቅርቦም ሊሆን ይችላል። ይህን መረጃ በመሰሙበት ሰዓት የሊቨርፑል አዲሱ አሰልጣኝ ራዮላ ተጫዋቹን ለማምጣት ቆርጦ ተነስተዋል። ባርኮላም ወደ አንፊልድ ማምራትን እንደሚፈልግ መረጃዎች እየወጡ ይገኛሉ። ወደ ሌላኛው እንግሊዝ ክለብ እና ወደ ስፔን ስናመራ ደግሞ ሪያል ማድሪድ በታሪኩ ትልቁን ገቢ አግኝቷል፣ ሪከርድም ሰብሯል። መጀመሪያ በማድሪድ እንቆይና በዛው ወደ አርሰናል እንሄዳለን። በዚህ ውድድር ዘመን ብቻ 1.2 ቢሊዮን ዩሮ ገቢ በማግኘት በተከታታይ ለ26 ዓመታት የተስተካከለ የፋይናንስ መዝገብ ያለው ክለብ መሆኑን አረጋግጧል። የስቴዲየም ገቢው በ11 በመቶ ነው ያደገው። ይህም በጣም ጥሩ የሚባል ነገር ነው። ይህ የፋይናንስ ጥንካሬ ታዲያ ማድሪድ ኮከቦችን እንዳይሸጥ ትልቅ አቅምም እንደፈጠረለት ተዘግቧል። በተለይ አርሰናል ቪኒሲየስ ጁኒየርን ለማስፈረም ፈልጎ የነበረ ቢሆንም ስካይ ስፖርት ባወጣው አዲስ መረጃ መሰረት ቪኒሲየስ ጁኒየር በማድሪድ እንደሚቆይ አረጋግጧል። ማድሪዶች ተጫዋቹን የመሸጥ ምንም ሀሳብ ያላቸውም፣ አዲስ ኮንትራትም ይፈራረማልም ተብሎ ይጠበቃል። በዚህ የተነሳም አርሰናል ፊቱን ወደ ሌላ ተጫዋች እንዳዞረም ነው የተዘገበው። የመሃል ሜዳውን ለማጠናከር ታዲያ ከኒውካስትል ዩናይትዱ ጉማሬሽ ጋር በድርድር ላይ እንደሚገኝ ይታወቃል። ዝውውሩ ከ75 ሚሊዮን ፓውንድ በላይ ሊያስወጣ እንደሚችልና ንግግሮች በመጠናቀቅ ላይ መሆናቸውም እየተነገረ ይገኛል። ከዚህ በተጨማሪም አርሰናል የኮሞውን የ21 ዓመት ወጣት ተከላካይ ጃኮብ ራሞንን በዝውውር ራዳር ውስጥ ካስገባቸው ተጫዋቾች መካከል አንደኛው የተባለ ይገኛል። የቪኒሲየስ ጁኒየርን ሀሳብ በጥልቀት ስንመለከተው እንግዲህ ይህ ተጫዋች ወደ አርሰናል እንደማያምራ ከዚህ ቀደምም በዚህ ቻናላችን ስንነጋገር ነበር። ግን ላለማምራቱ ደግሞ ብዙ ምክንያቶችን መጥቀስ ይቻላል። ከነዛ መካከል አንደኛውና አንገብጋቢ ጉዳይ የደሞዝ ስኬል ጉዳዩ ነው። ምክንያቱም ለቪኒሲየስ ጁኒየር አርሰናል 500 ሺህ፣ 450 ሺህ፣ 470 ሺህ መክፈል ይችላል። ነገር ግን የቪኒ እንደዛ መከፈሉ ምክንያት ሌሎች ተጫዋቾች ላይ የሚፈጥረው እንቅፋት አለ። አንደኛ አሁን አርሰናል የተረጋጋ የቡድን መንፈስ ያለው ክለብ ነው። ታዲያ ቪኒሲየስ ጁኒየር መጥቶ በዚህ አይነት የደሞዝ ስኬል የሚከፈልበት ሰዓት ሌሎች ተጫዋቾች ደግሞ እኔስ የሚል አይነት ጥያቄ ይፈጠራል። ይሄ ሌላኛው ነው። ሌላኛው ደግሞ አሁን በተጫዋቾች የኮንትራት ድርድር ወቅት ትልቅ ለውጥ ኢምፓክት ተጽዕኖ የሚፈጥር ነገር ሆኖ ትመለከቱታላችሁ። በተለይ ለምሳሌ ያክል አሁን ላይ የዲክላን ራይስ
ኮንትራት የማራዘም ድርድር ጉዳይ በውስጥ እየተካሄደ ይገኛልና ቪኒሲየስ ጁኒየር ፈርሞ ቢሆንና በዛ አይነት ደሞዝ ስኬል መሰረት ተቀጥሮ ቢሆን ኖሮ ዲክላን ራይስም እንደዚህ አይነት ደሞዝ እንዲቀርብለት ጥያቄ ያው እንደዛ ባይሆንም ከሱ ጋር የሚቀራረብ አይነት ደሞዝ እንዲቀርብለት ጥያቄ ማቅረቡ የሚቀር አይሆንም ነበረ እና እንደዚህ ስትሉ አርሰናል ከፍ እያለ የደሞዝ ስኬሉ ከፍ እያለበት ተጫዋቾች ከሱ እየራቁ የሚሄዱበት እድል ከፍተኛ ሊሆን እንደሚችል ተዘግቦ ነበረ። ነገር ግን አሁን ላይ ማድሪድ ተጫዋቹን ላለመሸጥ ብዙ ምክንያት ስላገኘ እዛው በማድሪድ ቤት ቆይቶ በቀጣዩ ውድድር ዘመንም ጥሩ ቆይታ ያደርጋል። ሌላኛው ቪኒ የማይወጣበት ምክንያት አንዱ ምንድነው? ዲያሞንዴ ወደ ማድሪድ ይሄዳል የሚባለውን መረጃ ተንተርሶ ነው አብዛኞቻችን ስለ ቪኒሲየስ ጁኒየር መረጃዎችን ስናጋራቸው የነበረው። ነገር ግን ዲያሞንዴና ቪኒሲየስ ጁኒየር ቦታቸው ይለያያል ስል ተናግሬያለሁ። በዚህ ተናግረናል በዚህ ቻናላችን ላይ እና ዲያሞንዴ በቀኝ በኩል ነው አብዛኛውን የጨዋታ ክፍለ ጊዜ የሚጫወተው። ጥቂት ጨዋታዎችን ብቻ ነው በቪኒሲየስ ጁኒየር በኩል ሲጫወት የነበረው እና በቀኝ በኩል ያለው ሮድሪጎ ጎዌዝ ነው። ሮድሪጎ ጎዌዝ ሜቢ ስለሱ መውጣት ማውራት ልንችል ይሆናል ማለት ነው እና በዚህ አይነት ጉዳይ ቪኒሲየስ ጁኒየር እዛው ቀርቷል። አርሰናል ታዲያ ወደ ሌሎች ዝውውሮች ፊቱን እያዞረ ይገኛል። ከነዛ መካከል ጉማሬሽ ነው። ጉማሬሽ አሁን ላይ ከኒውካስትል ጋር እየተደረገ ያለው ድርድር በጥሩ ሁኔታ እየሄደ እንዳለ ተመልክተናል። ግን ደግሞ ኒውካስትል እስካሁን ምንም አይነት ጥያቄ እንዳልቀረበለት ዘግቧል እና በዚህ አይነት ሁኔታ አርሰናል ቀጣዩን ጥያቄ መቼ ያቀርባል አብረን የምንመለከተው ጉዳይ ይሆናል። ወደ ኦልትራፎርድ እንሄድ። ማንቸስተር ዩናይትድ ቡድኑን የማደስ ስራውን አጠናክሮ ቀጥሏል። ክለቡ በዚህ ክረምት ጆሹዋ ዘርክዜን ለመሸጥ ዝግጁ መሆኑን አሳውቋል። ጁቬንቱስ እና ሁለት የፕሪሚየር ሊግ ክለቦች ዘርክዜን ይፈልጉታል። ዩናይትድ እሱን ሸጦ በምትኩ ልምድ ያለውን አጥቂ ዱሳን ቭላሆቪችን በነፃ ዝውውር ለማምጣት እያሰበ ይገኛል። ያው ጁቬንቱስ እና ማንቸስተር ዩናይትድ በዘርክዜ ጉዳይ በጣም የላቀ ድርድር ላይ ናቸው። ምናልባትም ይህ መረጃ በመሰሙ ሰዓት ሄሮይጎም እየተባሉ ይገኛል ሊሆን ይችላል ማለት ነው እና ደግሞ ከዚህ ጋር በተያያዘ ማንቸስተር ዩናይትድም ሁነኛ ምራቁን ዋጥ ያደረገውን አጥቂ ዱሳን ቭላሆቪችንም ለማስፈረም ጥረት ሊያደርግ እንደሚችልም እየተዘገበ ይገኛል። በሌላ በኩል የካዝሚሮ ምትክ እያፈላለጉ እንደሆነ ይታወቃል። ታዲያ ቴሌማንስ ሳንቶስን አስፈርሟል። አሁንም የተከላካይ አማካኝ ይፈልጋል። የሪያል ማድሪዱ ቹዋሜኒ ዋነኛ ኢላማ ቢሆንም ዝውውሩ ከባድ በመሆኑ ዩናይትድ ፊቱን ወደ ሮማው ማኑ ኮኔ እና የብራይተኑ ካርሎስ ባሌባ እንዳዞረ መረጃዎች እየጠቆሙ ይገኛሉ። ኮኔ በ50 ሚሊዮን ፓውንድ ሊገኝ የሚችል ሲሆን ከተጫዋች ጋር በግል ከስምነት መደረሱም እየተነገረ ይገኛል። እንዲሁም ወጣቱ ተጫዋች ሃሪ አማስ በ6 ሚሊዮን ዩሮ ክለቡን በቋሚነት ሊለቅ እንደሚችል ተዘግቧል። ይህ ደግሞ ማንቸስተር ዩናይትድ ከአልቫሮ ካሬራስ በኋላ የሰሩት ሌላኛው ስህተት ሊሆን ይችላል እየተባለ ይገኛል። ካሬራስ ለቤኔፊካ ኦልሞስት በነፃ ማለት ትችላላችሁ ካስረከቡ በኋላ እንደገና ቤኔፊካ ወጥቶ አሁን ደግሞ ማድሪድ እንዳለም ተመልክተናል። ምን አይነት ጥሩ የጨዋታ እንቅስቃሴ እንዳለው እናውቃለን። እንደገና ማንቸስተር ዩናይትድ በዛ ስፔሲፊክ ቦታ ላይ ምን ያህል ጉድለት እንዳለበት እናውቃለን። ሌፍት ዊንግ ነው። አሁንም ሃሪ አማስም ሌፍት ዊንግ ነው። የሉክ ሾው ፊት ሆኖ የመጫወት ጉዳይ ትንሽ የሚያጠራጥር ነው። ያው ባለፈው የውድድር ዘመን ላይ ጥሩ ሆኖ ቢጫወትም ማለት ነው እና ደግሞ አሁንም እያረጅ ይገኛል። የግድ የሱን ምትክ የሱን ተፎካካሪ ማስፈረም መቻል አለብና በዚህ አይነት ሁኔታ ውስጥ ሆኖ ጭራሽ ያለውንም ተጫዋች በ6 ሚሊዮን ዩሮ ብቻ ክለቡን በቋሚነት እንዲለቅ እያመቻቹለት መሆኑ ኢኒዮሶች ላይ ጥርጣሬ ያሳያል። ወደ ሌላኛው ክለብ ስናመራ ቼልሲ እናገኛለን። በአዲሱ አሰልጣኝ አሎንሶ መሪነት የመጀመሪያ የቅድመ ውድድር የወዳጅነት ጨዋታቸውን በአውስትራሊያ አድርገዋል። ዌስተርን ሲድኒን 6-4 በሆነ አስገራሚ ውጤት አሸንፈዋል። ብራዚላዊ ጆዋ ፔድሮ ሃትሪክ ሲሰራ አሰልጣኝ ካርሎ አንቸሎቲ በብራዚል ብሔራዊ ቡድን ይህንን ተጫዋች አለመጥራታቸው እንዲያንገበግባቸው አድርጓልም እየተባለ ይገኛል። ኢሶጎ ጊቴንስ እና ሳትፔቭ ቀሪዎቹን ጎሎች ያስቆጠሩ ተጫዋቾች ናቸው። ሌላው ቼልሲ ያልተጠበቀ ዝውውር የ35 ዓመቱን አጥቂ ዌልቤክን ከብራይተን ማስፈረሙ ተዘግቧል። ዌልቤክ የሕክምና ምርመራውን አጠናቆ በ2 ዓመት ኮንትራት ቡድኑን በሆንግ ኮንግ የሚቀላቀልም ይሆናል። ወደ ማንቸስተር ሲቲ ስናልፍ ደግሞ ክለቡ የወጣቱን ተከላካይ ጆሽኮ ግቫርዲዮልን ውል እስከ 2031 ድረስ ማራዘሙን ተዘግቧል። ግቫርዲዮል ከሃላንድና ፎደን ጋር የቡድን ወሳኝ አካል መሆኑ ተነግሮታል። በሌላ በኩል ቶተናም የማንቸስተር ሲቲውን
የ22 ዓመት የክንፍ ተጫዋች ሳቪኒዮን ለማስፈረም ድርድሩ እንዳጠናከረም ተመልክተናል። ከክለብ ዜናዎች ወጣ ስንል ትልቅ ዜና አለ። ታዋቂው አሰልጣኝ ዚዳን አዲሱ የፈረንሳይ ብሔራዊ ቡድን አሰልጣኝ በመሆን በይፋ ተሾመዋል። ዚዳን በሰጡት መግለጫ ባለፉት ዓመታት ፈረንሳይን ለማሰልጠን ስል የበርካታ ክለቦችን ጥያቄ ውድቅ አድርጌያለሁ። ፈረንሳይ ብሔራዊ ቡድን ከክለብ የተለየ ቢሆንም ስራው አያስፈራኝም፣ የፍላጎቴ ነው በማለትም ደስታውን ገልጿል። የፈረንሳይ ደጋፊዎችም ሹመቱን በከፍተኛ ድምቀት እንደተቀበሉት ተመልክተናል። በመጨረሻም የፊፋው ፕሬዝዳንት ኢንፋንቲኖ የዓለም ዋንጫን የተወሰነ ድርሻ ለግል ኢንቨስተሮች ለመሸጥ ማቀዳቸውን ተከትሎ የአውሮፓ እግር ኳስ ማህበር ፊፋ ቀዩ መስመር ተሻግሯል በማለት ጠንካራ ተቃውሞውን ማሰማቱን ተዘግቧል። ያው እንደዚህ አይነት ሁኔታ የሚፈጠር ከሆነ በፊፋ በኩል የጨዋታ ማጭበርበሮች ደግሞ በጣም በስፋት ልንመለከት እንደምንችል ገና ከወዲሁ ላሳስባቸው እወዳለሁ። ጭራሽ ገዢዎቹ እየተባሉ ኢንቨስተሮቹ እየተባሉ የሚገኙት ከዶናልድ ትራምፕ ጋር ግንኙነት ያላቸው ሰዎች ናቸው እና ምን ያህል ተጽዕኖ ሊፈጥሩ እንደሚችሉ የምንመለከተው የምናውቀው ጉዳይ ነው። ተመልካቾቻችን ለዛሬ ያዘጋጀንላችሁ የአውሮፓ እግር ኳስ መረጃዎቻችን እነዚህን ይመስሉ ነበር። ከባርኮላ ዝውውር ሪካርድ እስከ ዩናይትድ የመሃል ሜዳ ፍለጋ እንዲሁም የዚዳን ሹመት፣ የአርሰናል እና የቪኒሺየስ ጁኒየር ጉዳይ የትኛው ዜና የበለጠ አስገረማችሁ? ሀሳባችሁን አስቀምጡልን። ቪዲዮን ስለተከታተላችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ መሆኑን ያረጋግጡ። በሌሎች መረጃዎች እስከምንገናኝ ድረስ ሰላም።